የቀድሞዋ አርቲስት እንደዚሁም በሶሻል ሚዲያ ላይ በስፋት የምትታወቀው የራሷ ሚዲያ ጭምር ያላት አስቴር በዳኔ ከሰሞኑ ስለ ቀድሞ ጋብቻዋ የተናገረችው ነገር በጣም እያነጋገረ ይገኛል። አሁን ስላለችበት ሁኔታና ትዳሯ በምን ምክንያት እንደፈረሰ ሰፋ አድርጋም የሰጠችው ማብራሪያ አለ። እሱን ከማየታችን በፊት ሰዎች በሃይማኖት ተለያይተው ትዳርን ቢመሰርቱ ምን አይነት ችግሮች ይገጥሟቸዋል፣ መፍትሄውስ ምንድነው የሚለውን እኔና ስለሷ ወቅታዊ ሁኔታ የምንነግራችሁ መረጃ ይኖራል ማለት ነው። ሰዎች እንግዲህ እርስ በርስ የተሳሰቡ ሰዎች ማለት ነው ተጋብተው መኖር እስኪጀምሩ ድረስ ስር የሰደዱ ልዩነቶች እንዳሏቸው መገንዘብ አለመቻላቸው በጣም የሚገርም ነው። ይህን ሁኔታ በምሳሌ ለማስረዳት ያህል አሰራሩ ስለማረከ ብቻ አንድ ቤት ለመግዛት አሰብክ እንበል። ይሁን እንጂ ቤቱን ገዝተህ ከገባህበት በኋላ የቤቱ መሰረት ጽኑ ሆኖ እንዳልተመሰረተ ትገነዘባለህ። ምንም ያክል ቤቱ ያማረ ቢሆን ጽኑ መሰረት ከሌለው ምንም ዋጋ አይኖረውም። በተመሳሳይም አንድ ሰው ምናልባት ለእርሱ ተስማሚ እንደሆነ አድርጎ ካሰበው ሆኖም ከእርሱ የተለየ እምነት ባለው ሰው ሊማረክ ይችላል። ይሁን እንጂ ትዳር ከመሰረቱ በኋላ ዝምድናቸው አደጋ ሊገጥመው ይችላል ማለት ነው። የተለያዩ ሃይማኖት ያላቸው ሰዎች ጋብቻ ከመሰረቱ በኋላ ሊከሰቱ የሚችሉ አንዳንድ ችግሮችን ስንመለከት ቤተሰቡ አምልኮን የሚያከናውነው የት ነው? ለልጆቹ የሚሰጠው ሃይማኖታዊ ማሰልጠኛስ ምን አይነት ነው? ቤተሰቡ የገንዘብ ድጋፍ የሚያደርገው ለየትኛው ሃይማኖት ነው? አንደኛው የትዳር ጓደኛ እንደ አረማዊ አድርጎ የሚመለከተውን ሃይማኖታዊ ልማድ ወይም በዓል እንዲያከብር ሌላኛው የትዳር ጓደኛው ሊጠበቅበት ይገባሉ የሚሉ ጥያቄዎች እንግዲህ አሉ። ማንም ሰው ትዳር ሲመሰረት ምክንያታዊ የሆኑ አንዳንድ ማስተካከያዎችን ማድረጉ የሚጠበቅ ነገር ቢሆንም ትዳርን ለመታደግ ተብሎ እንኳ ሳይቀር የመጽሐፍ ቅዱስን መሰረታዊ ስርዓቶች ሆነ ብሎ መጣስ በአምላክ ዘንድ እንግዲህ ተቀባይነት የለውም። በሃይማኖት የተከፋፈለ ትዳር ያላቸው አንዳንድ ባልና ሚስት የትዳራቸውን ሰላም ለመጠበቅ ሲሉ የራሳቸውን እምነት በተናጠል ያከናውናሉ። የሚያሳዝነው ግን በተናጠል አምልኮን ማካሄድ በትዳር ውስጥ መንፈሳዊ ክፍተትን ይፈጥራል። በእምነቷ የማይመሳሰላትን አንድ ሰው ያገባች አንዲት ክርስቲያን በአንድ ወቅት ስትናገር ምንድን ያለችው? ጋብቻ መስርተን መኖር ከጀመርን 40 ዓመት ያለፈን ቢሆንም ባለቤቴ ፈጽሞ አያውቀኝም ብላለች። በተቃራኒው ደግሞ በመንፈስና በእውነት አምልኳቸውን የሚያከናውኑ ባልና ሚስት በትዳራቸው ውስጥ አምላክ ማዕከላዊውን ቦታ ይይዛል። ይህም መጽሐፍ ቅዱስ በሶስትም የተገመደ ገመድ ፈጥኖ አይበጠስም ብሎ ከሚናገረው አባባል ጋር የሚስማማ ነው ማለት ነው። ሌላው ልጆችን በተመለከተ እንግዲህ በእምነት የማይመሳሰላቸውን ሰው ለማግባት የሚያስቡ አንዳንዶች ልጆቻቸው ለሁለቱም እምነቶች የተጋለጡ ሆነው እንዲያድጉና ከጊዜ በኋላ ራሳቸው እንዲመርጡ ማድረግ እንደሚችሉ ሆኖ ሊሰማቸው ይችላል ማለት ነው። እርግጥ ነው ሁለቱም ወላጆች ለልጆቻቸው ሃይማኖታዊ ስልጠና የመስጠት ሕጋዊም ሆነ ስነ ምግባራዊ መብት አላቸው። ልጆችም ሙሉ አድሮ የራሳቸውን ውሳኔ ያደርጋሉ። ልጆች ለሁለቱም ወላጆች በፈጣሪ እንዲታዘዙ ወይንም በጌታ እንዲታዘዙ መጽሐፍ ቅዱስ መመሪያ ይሰጣቸዋል። ለተለያዩ መሰረት ትምህርቶች ሳይጋለጡ ተመሳሳይ እምነት ባላቸው ወላጆች ያደጉ ልጆች መጽሐፍ ቅዱስ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሎ በሚጠራው አምልኮ አንድ ይሆናሉ ማለት ነው። ምንም እንኳን እንግዲህ በፐርሰንት ካየነው ብዙ ነው ባይባልም አንዳንድ ቤቶች ግን እንደዚህ አይነት በሃይማኖት የተለያዩ ሰዎች በትዳር ሲጣመሩ እንመለከታለን እና ከሰሞኑ ደግሞ እንደ አዲስ አነጋጋሪ የሆነው ምንድነው? የእህታችን ትዳር ነው ማለት ነው። ትዳሬን እኔ አይደለሁም የገፋሁት ከጴንጤ ጋር አልኖርም ተብዬ ነው። አሁን ላይ ባለቤቴ የማውቃትን ሴት አግብቶ ወልዷል። እኔ አሁን ከልጆቼ ጋር በጌታ ሰላምና ጸጋ ተሞልቼ በሰላም ተረጋግቼ እየኖርኩ ነው ትላለች አስቴር በዳኔ። ለአንባቢያን ግልጽ ለማድረግ ያህል ትዳሬን እኔ አይደለሁም የገፋሁት፣ ከጴንጤ ጋር አልኖርም፣ ያንቺ ኢየሱስ ምን ያመጣል ተብዬ ነው የተፋታሁት፣ ወይ ኢየሱስን ወይ ትዳርሽን ምረጪ ነው የተባልኩት። አሁን ያ ያለፈ ታሪክ ነው። እሱ የማውቃትን ሴት አግብቶ ወልዷል። የነገሬ ዋና ሐሳብ ይሄ ባይሆንም አንዴ ከተነሳ ማጥራት ስላለብኝ ነው። እኔ በጣም ሰላም ነኝ፣ ከልጆቼ ጋር በጌታ ሰላምና ጸጋ ተሞልቼ በሰላም ተረጋግቼ እየኖርኩ ነው ስትል መረጃዎችን አጋርታለች ማለት ነው። ይሄ እንግዲህ በአንዳንዶች ቤት ያለ ችግር ነውና በኦርቶዶክስ ሃይማኖትም ዘንድ ይሄ መጀመሪያውኑ ትዳር ሲመሰረት የተለያየ ሃይማኖት መሆን እንደሌለበት ነው የሚናገሩት። ከሆነ በኋላ ግን ወይንም ደግሞ በትዳሩ ከተመሰረተ በኋላ አንዳቸው ሌላ ሃይማኖትን ቢያመልኩና የተለያየ ሃይማኖት ቢሆን ግን ሃይማኖትን ብለው ትዳራቸውን መፍታት እንደሌለባቸው ትዳሩ እንደሚቀደም ይናገራሉ እንጂ
የተለያየ ሃይማኖት ያላቸው ሰዎች ግን ትዳርን መመስረት እንደሌለባቸው ነው የሚናገሩትና ለዚህ የእህታችን ታሪክ ለብዙዎች ማስተማሪያ ይሆናል ብለን እናስባለን። መልካም ቆይታ